Masika. Masika. Where's Masika? ወልዶ መንፈስ ቅዱስ ሰሞኑን ፍየል አስገድዶ የደፈረው ስለተወራ ስለተባልሽም አይደለም። በነገራችን ላይ ጃል ነው ያጋሰሲ ከሳሽብኝ ዛሬ ነው አይኔ ነው ጋይስ ትንሽ ከሳችብኝ ፊቷ ምናምን ስሙኝ አበብላሎስ ያሶፋዬ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን። አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮች ላይ ሐሳቦቻችንን እንቀባበላለን። እስከ ቪዲዮ መጨረሻ ድረስ ስትከታተሉ ቪዲዮ ላይክ ማድረጋችሁን በፍጹም እንዳትረሱ። በዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ የትም እንዳትሄዱ ጋይስ የፈረንጅ አር ምን አይነት ይመስላችኋል? ሁላችሁም ኮሜንት ላይ አስቀምጡልኝ። ልታሳየን እንዳይሆን ፈልጌ ነው። ምን አይነት ይመስላችኋል? አስቀምጡልኝ። የቀመሰ ነው የሚያውቀው እህቴ፣ የቀመሰ ነው የሚያውቀው። ልቁንስ አንቺ ንገሪን ምን አይነት እንደሆነ እኛ አናውቅም። ድሮ እናቶቻችን ቤት ለማሳመር የከብትበት ሲለቀልቁ እናውቃለን። አንቺ ቤትሽን የፈረንጅ አር እየለቀለቅሽ ከሆነ ንገሪኝ። እኛ ስለዚህ ነገር አናውቅም፣ ምንም መረጃ የለንም። ፕሊስ ንገሪኝ። አይ ትውልድ፣ አይ ብላሽ ትውልድ። አያቶቻችን ጣሊያን ቂጡን ገርፎ ያባራሉ። ያውኑ ትውልድ ደግሞ ቂጥ ስር ቁጭ ብለው አሪ ይቀባበላል፣ አሪ ይጠብቃል። ምን አይነት ነው እያለ ይመራመራል ያውኑ ትውልድ። ለማንኛውም ኤላ ሪቪው የምግብ ሪቪው እንደሚሰራልን አንቺም ደግሞ ሰገራ ሪቪው ስሪልን። ከለሩን ነው ቴስቱንም ንገሪን በዛው። ተመለሽ ናንጦሽ ጠረጴዛ ናልዲነ ሁላችሁም ተመለሱ። ሁላችንም እንመለስ። እንደዚህ ምን ነው ሁላችንም እንመለስ። እየሄድንበት ያለው መንገድ ጥሩ አይመስለኝም። ሁላችንም እንመለስ። ይመችሽ። ተበጣሻ ተብሎ ከስራ መባረር አለብኝ እንዴ? እኔት ልሂድ? እንዴት እንደመረረኝ እኔ ነኝ የማውቀው። ምን አይነት ኑሮ እየኖርኩ እንዳለው ያብዳል እኮ እዚህ ሀገር። አንተ ልጉ ዝም ብለህ ታየኛለህ። ከዚህ ጋር አጠፋማ። ምን ላርግ ታዲያ? ምን ላርጋት በል አቸው። እነዚህ ኖፎች አያጭዱ አይዘሩ ዝም ብለው በቃ እንደዚህቹ ይኖሩታል ዘና ብለው። ይኸውልህ እኔ እናንተ ግን እንጥራለን፣ እንሮጣለን፣ ጠብ የሚል ነገር የለም። እንሰራለን፣ ምሳችንን ውሃ ነው የምንጠጣው፣ ምግብ አንበላ። ምን ፈጣሪ ያለው ነው የሚሆነው። አንተ ደግሞ እንደምታማረው ምን የእናት ማማረር ንፍጣም። ምንም የተለወጠ ነገር የለም። እንኖራለን። በጣም አይዞ ቅጠል ለምን ተበጠሰ ግቢ ውስጥ ተብሎ ነው እንትን ያልኩት። በጣም ይገባኛል እኮ አንተ አይገባም። እንለወጣለን ብለህ ተስፋ አድርገህ አይደል? ምንም ድሯሯጣለህ አልፍልም ወይ እንደነሱ አይደል? እዚህ ውስጥ ገብቼ እንደነሱ ነው። ኧረ ቆይ ደህና እንደወድም ጉዶጉ ስልከና ስልከኔ ስታሳረኝ በርጽ ገዝና አቡ ያየሁት ባይኔ ያየሁት እየጠረጠርኩ እኮ ነው የበላኝ ስልኬ። አው ታረበና ታካብድ በእናትህ ስልክ አይደል እንዴ? ታካብድላለ እንዴ? ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጠው ፎቶ ራሱ አለ። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዛ አትሁን። እሺ በእናትህ አስደውላለሁ። ቶሎ በል እሺ። እሷም ተበልታለች። ስልክ አይደለ እንዴ? ምን ጣጣ አለው ታዲያ? አንተስ ወይኔ ጨባ በለኝ። መጥቼ እንዳለ ይሄው ምንም አልያዝኩም አልኩህ አንዴ። እና የት ነው ያለው? እዚህ ጋር ስትመጣ ምን ነው ነጣጠርክ? ያስታውቃል ፊትህ። ድሪል እንዳዳመጥ ድሪሉንማ አው ሰምቻለሁ። ሪዱ ነክተህ ብዬ ሁሌ እጠራለሁ። ነገማ በእኛ ጊዜ ቀረ። አርፈ ስራህን ስራ። አንቀርም ዘፈን ሳናስይዘው ጥጉ በጭራሽ አንቆ ሳናስተኛው በደን ግንባሩ ወኔ ቢለከከው የኢትዮጵያ ወጣቶች ወኔ በቃ እናሸንፋለን። በወኔ ሙያ ምናምን እውቀት ምናምን ችሎታ እሱ ቢጣራ ነው የሚሻለው የብዙዎቹ በተለይ አረጋይስ ተዋጣት እየፈራን እስኪን ቪዲዮ ይዩትና ኮሜንት አብረን እናነባለን። ምን ሆነ? በተፈጥሮ ገጽታው ቀልዶ እንዳይሆን ብቻ ጋ አላለም። ቁጭ የኔን እድል አረ በሰላስ ግማሹ የሰው ኤፌ የኮማንዶ ኮፍያ አንቺ ደግሞ ምንድን ነው? ጮኬ ልሙት ነው ምንድን ነው? በሉ ካፉ አይትሕለፍ አይኑርዖኔ
ረአዩለይ ቤት አይደለሁም ጮክ ብዬ ለመናገር አልተመቸኝም እንታይ ትገብራለህ ያው ካብናይ ኢራን ሚሳኤል አምሊጥና እንተ በልናት በስንከ ያግኒውና እንዴት ነው ታዲያ የምናመልጠው ዋይ ሞክሪ ድጋሚ ሞክሪ ምናልባት ባትሪ ደክሞ ይሆናል ሞክሪ እስቲ ድጋሚ አይ አልሆነም በቃ ባትሪም የለውም ይሄኛው ማለት ነው አዎ ባትሪም የለውም ማን እንደሚል ስምሽን አላውቅም ጥራት ተኳስ ይይሻለሁ ጥራት ተኳስ ይሄ ልጅ ተሸንፏል በፍቅር ፋሲካ እንደገግሞ ይጠራታል ፋሲካ ይላለው ነው በቃ ናዘር ሱፐርስታር የቴዲ አፍሮ አልበም ገና ሳይለቀቅ ውዝግቦችን ማስተናገድ ጀምሯል። የፊታችን ሐሙስ ከቀኑ 8 ሰዓት ላይ በራሱ በድምጻዊው የዩቲዩብ ቻናል ይለቀቃል ተብሎ የተነገረለት ኢትዮሪካ የተሰኘው አዲሱ የቴዲ አልበም በተመለከተ በመንግስት ደጋፊዎችና በቴዲ ደጋፊዎች መካከል ከፍተኛ ንትርኮች መፈጠራቸው ተነግሯል። ዛሬ በአርቲስት ቲቪ አማካኝነት በቀጥታ ስርጭት ሊከናወን የነበረው ጋዜጣዊ መግለጫም በመንግስት ኃይሎች መከልከሉ የተነገረው። ይህንን ጉዳይ በተመለከተ የተለያዩ የመገናኛ ብዙሃን በርካታ ዘገባዎችን እያወጡ ሲሆን የመንግስት ደጋፊ የተባሉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ጸሐፊዎችም የቴዲ አፍሮ ጋዜጣዊ መግለጫ መከልከሉን እያረጋገጡ ነው። እነርሱ እያሉት እንዳለው ከሆነ እንደውም ይህንን ጋዜጣዊ መግለጫ የከለከለው መንግስት ሳይሆን በመንግስት ጉያ ውስጥ የተደበቁ የቴዲ አፍሮ ደጋፊዎች ናቸው የሚል ምክንያት እያቀረቡ ይገኛሉ። ለዚህም እንደማሳያ ያቀረቡት ለቴዲ አፍሮ ማስታወቂያ ለመስራት በማቀድ ጋዜጣዊ መግለጫው እንዳይከናወን ተደርጓል የሚል መከራከሪያ እያነሱ ነው። ከዚህም ባሻገር የመንግስት ደጋፊዎችና የምክር ቤት አባላቶች ጭምር ሳይቀሩ የቴዲ አፍሮን አዲስ አልበም በተመለከተ የተለያዩ አስተያየቶችን በማህበራዊ ሚዲያዎች ዘንድ እየሰጡ ይገኛሉ። ይህም በቴዲ አፍሮ ደጋፊዎችና በብልጽግና መንግስት ደጋፊዎች መካከል ሁለት ጎራዎች እንዲለዩ ምክንያት ሆኗል። በዚህ ረገድ ረዳት ፕሮፌሰር ነብዩ ማጌ የሰጡት አስተያየት ብዙዎችን እያነጋገረ በማህበራዊ ሚዲያዎችም መልሶችን ጭምር እያስተናገደ የሚገኝ ይሆናል። የቴዲ አፍሮ አዲሱ አልበም ገና ሐሙስ ለአድማጮች ሳይደርስ በዚህ ልክ ውዝግብ መፍጠሩ ብዙዎችን እያሳሰበና እያነጋገረ ይገኛል። ይህንን በተመለከተ የምናገኛቸውን ትኩስ መረጃዎች ለእናንተ የምናደርስ ነው የሚሆነው። ታዋቂዋ ድምፃዊት ቬሮኒካ አዳነ የኪነ ጥበብ ንጉስ በሚል የምትጠራውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን አዲስ አልበሙን ለረጅም ጊዜ ዘገየበትን ምክንያትና የግል ማንነቱን የሚገልጽ ምስክርነት ሰጥታለች። ቴዲ አፍሮ ሌሎች ድምፃውያን ስራቸውን ሲያወጡ የገበያ መደራረብ እንዳይፈጠርና የእነሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደኋላ ሲያቆይ እንደነበርም ቬሮኒካ አዳነ ገልጻለች። ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆምና ታሪክን በማወቅ ወደር የማይገኝለት ስትልም አሞግሰዋለች። ድምፃዊቷ ካሰፈረቻቸው ዋና ዋና ነጥቦች መካከልም ታዲያ የቴዲ አፍሮ አዲስ አልበም ዝግጅቱ ከ2 ዓመት በፊት ተጠናቆ ሊወጣ ይችል እንደነበርም ቬሮኒካ አዳነ ተናግራለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበሞች ሲያወጡ እነሱ ላይ ደርቤ ስራዎች እንዳይበላሽ በሚል ቅንነትና ሌሎቹን የማክበር ስሜት ራሱን ወደ ኋላ ማድረጉንም ቬሮኒካ አዳነ ገልጻለች። በተጨማሪም ደግሞ ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር እንዲህም ብላለች። ፈጣሪውን የሚያከብርና በጸሎት ቤት የሚተጋ ሰው መሆኑን ካሰፈረቻቸው መረጃዎች ለመረዳት ችለናል። የጥበብ መከበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው ስትል የገለጸችው ቬሮኒካ አሁን የሱ ሰዓት መሆኑን መልካም ምኞቷንም ገልጻለች። ነገራችን ላይ ቴዲ እንደዚህ ሊያረጉት ነው እንደዚህ ሆነ እንደዚህ ሁሉም ሰው የራሱን ሐሳብ ይሰጣል። ሚዲያ የራሱ ሐሳብ የራሱ ዓላማ ስላለው ነገር ግን ሁሉም ሐሳቡን የሚሰጠው የተለያየ ነገር የሚያስቀምጠው በቴዲ ዙሪያ የሚወዱት አክባሪዎቹ የሚወዱት አድናቂዎች አሉ። ሌላ ዓላማ ደግሞ የቴዲን ሙዚቃ ማዋል የሚፈልጉ ሰዎች አሉ። ግን ሁሉም ሰው እንደዚህ የሚሉት የሚያወሩ ሰዎች ከቴዲ በላይ ኢትዮጵያን አይወዱም ብዬ አስባለሁ። ለምን እኔ በኔ ዘመን በኔ እድሜ ድረስ ከሱ በፊት የነበረውን አላውቅም። እኔ ማለት ቴዲን ማየት እስከጀመርኩበት ድረስ ሲተነፍስ ወገንተኝነት ሲታይበት ምናምን አይቼው ስለማላቅ
ኢትዮጵያን ከሚወዱት አርቲስቶች መካከል ግንባር ቀደሙ ቴዲ አፍሮ ነው ብዬ አስባለሁ። ሙዚቃ በለቀቀ ቁጥር የተለያዩ ትርጉሞች ይሰጡበታል። ቴዲ ልብ ውስጥ ያለው እሱ ነው ወይ ሌላ ታሪክ ነውና ኢንተርቪውም የማይሰጥ በሙዚቃው ብቻ አቤት የሚል ብቸኛ ሰው ቴዲ አፍሮ ብቻ ነው ኢትዮጵያ ውስጥ ያለው እንጂ አንዳንድ ሰው አንድ ሙዚቃ ያወጣና 9 ፖድካስት ላይ ኢንተርቪው ይሰጣል እየዞረ። እሺ ሹፌሮች ያሉበት ሁኔታ ነዳጅ እሺ ለመቅዳት እያደሩ ነው። እቺን ትለብሳለህ ሲበርድህ ማታ ቀንም ከፈልክ ከተኛበት ግን ሰልፍ ላይ ጣልቃ እንዳይገብብህ በደንብ እያየህ እንካ ልጄ እቺን አሁን እስከ ምሳና ራት አርጋት። አቤት እቺን ደግሞ ቆጥበህ እስከ ነገ የሚሆን እስከ ሳምንት ተጠቀምባት አደራ እንዳይርብህ እየቆጠብክ ብላ። ብዙ ነው ወር የሚጠቀመው ይሄንን። ውሃም ጠጣ አደራ። እስር ቤት አደረጉት እኮ ደግሞ ልበስ። ወጪ ቆጥብ። የሚያስፈልግ ነገር ካለ የቡና ውሃ መጠጫ ምናምን ላምጣልህ። እጅ ባዶ እንዳው መጣሁ ስለናት ይሄው ልጄንካ እቺን ለውሃለው በቃ አደራ ሰልፍ ላይ ከሰው ምንትን እንዳትል በሰላም ግባ። በቃ እኛ ምን ወዳለን ሰላም ግባ። ለገኝ ነገር ካለ ይዞልኝ ይምጣሱ ይጣጣ ችግር የለው ምን ልካለን። በቃ ሳምንት በኋላ ላኪው እሱ እሺ ልካለን። በቃ እስር ቤት አደረጉት። በቃ ሰላም ግባ። እሺ ዛሬ አመጣከለ Hey bro, give me money please. Please give me money bro. Broski please, please. Please bro. Give me money. Oh my god. ምንድነው bro? ብር አላልክም? ምንድነው ታዲያ ይሄ ምንድነው? ዶላር ነው የምትይቀው ይሄን? Oh my god. I'm shocked. Fuck you. ምን አባሰድባል? Fuck you bro. Fuck you. Listen. Fuck you bro. ጭራሽ ለተናገረኝ ባልሆነ አቤት እዚህ ጋር ቦዲ መደረያ ማለት ይታያል። ጸሎት ያስፈልጋል። አንተ ፕራይ ያስፈልጋል። እንካ በራይድ ኦ ማይ ጋድ እኔ ለሻወር ማን ይጎደለኝ ብሮ ለዋተር ሜኑ እንዴት ነው የምንግባባው ብሮ? ሀብታም ናት። Get out! Please! 911 police! Get out! Oh, God. መኪና ውስጥ ሰላም ታልሰጠዋት አላነጋገርኳት ባይን ብቻ ያየው አንድ አመት ወደድኳት። ደርባባ ወጣት ናት ሳያት በቁም ነገር ካፏ ቃል አይወጣት እኔ ማልናገር አይኔ ተወርውሮ አይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ። አቤት አመቱ ዘመድ ወዳጆች አይናፋሩኛል አይናፋራ መጨፈር አልጀመሩም። ሰጠዋት አላነጋገርኳት ባይን ብቻ ያየው አንድ አመት ወደድኳት ባይን ብቻ ያየው አንድ አመት ወደድኳት ባይን ብቻ ያየው አንድ አመት ወደድኳት። ትለያለህ በጣም ሪያል ፈስፈሰሽ ተቀበይ። የኔ ማማሰያ ምን ይወጣለታል? ወጣ ሰሪዎቹ ሁሉም ቀምሰውታል። አመሳሰሉንም በደንብ ወደውታል። ያንቺ ድስትሽ ሰፊ አባይን ያክላል። የኔ ማማሰያ ታዲያ እንዴት ይችላል? አንድ ጎላ የሚያክል ትልቅ ድስት ይዘሽ በእኔ ማማሰያ ትሳለቂያለሽ። ተቀበል። ድስቱማ ያማረ የተወለወለ ማማሰያው እንጂ ሙያ ያልተማረ ዳርዳሩን ይሄዳል መሃሉ እያረረ። ላኩለት ለዚህ ልፍስፍስ አድርሱልኝ። በቅኔ ጀመራችሁ? እሺ የሁሉም ነው የተወለው። ማን ነው? እሺ ይሁን ወልውሉት። ኮሜዲያን አሌክስ ፕሮግራሙ አራተኛ ተወዳዳሪ ሆኖ መጣ። ኢቢኤስ ተወዳጁ ፕሮግራም ከተወዳጁ አርቲስት ነጻነት ወርቅነህ ህልፈት በኋላ አሌክስ ይገባዋል ይችላል በጣም። ከዚህ ቀደም 3 ሰዎች ተወዳዳሪ እንደሆኑ ቢገለጽም አራተኛ ሰው ዛሬ ብቅ ብለዋል። ኮሜዲያን አሌክስ እንደሌሎቹ ተወዳዳሪዎች ሁሉ የሰራውን የሙከራ ክፍል ኢቢኤስ ዛሬ ያስተላልፋለሁ ብለዋል። እና ቤቢ እንደዛ ነው። የሴት መንሱ ወይ መኪኖቹ ገቡ። በቃ አስገቢና ላወረደው ልጅ 1 ሚሊዮን ብር ስጥልኝ። መኪና ተሸክመው ላወረዱት ለአራቶቹ 1 ሚሊዮን ብር። በቃ እሺ
እንዴ እና ቢቢዬ ምንድነው ትፈልገው ነገር አደርግላለሁ እንዴ ምንድነው ገፍቶ ሰው እኮ አብዷል እና ቢቢዬ ስንት ብር ትራንስፈር ላድርግ ደስ ያለሽ ደስ ያለሽ ነው ስንት ብር ጋይስ በቃ አንቺ ለኔ ይበቃኛል ያልሽው ነው በቃ 2 ሚሊዮን ብር ነው ትራንስፈር ስልኩ ተስ ረግድልዋ ታዲያ አድርጌ የነበረው ነገር በጣም ቆይ በመጀመሪያ ስለ ነጃኒ ነው የምታወራው ፊንገር ሾ ማን ነው አጋሰሲ ከሳሽብኝ ዛሬ ነው አይኔ ነው ጋይስ ትንሽ ከሳችብኝ ፊቷ ምናምን መጠጥ አለብኝ እና ምግብ የለም ወይስ ነው ባለፈው ወር ምናምን የሰራሽው የዩቲዩበር ምናምን አልገባም በዓል ፕሮግራም አልነበረም ይሁን ለማንኛውም ይሄን ቪዲዮ ስሙት ከደረሰበት ተማሩ አድርጌ የነበረው ነገር በጣም ጌታ ይሄ በአካልም ስታገኙት ላይክ እንደዚህ ነው አዱናይ በነገራችን ላይ እንደዚህ በአካልም ስታገኙት እንደዚህ አይነት ነገር አለበት በቃ ይሄ ሽቁጥቁጥ ማለት ነገር አለበት እውነት ነው የምነግራችሁ ትናንትና ሄለን ስታወራው ነበረ በነገራችን ላይ ሄለን ስትናገረው ነበረ እኔም ተጨማሪ ነው የምነግረው ለወደፊት ለጃኒ መልእክት ልላክልሽ እዚህ ሚዲያ ላይ ስለተደነቅሽ ስለተወራት ስለተባልሽም ማለት ነው በነገራችን ላይ ጃኒ የምሬ ነው ምናልባት ለቤተሰቦችሽ ምንም ነገር ታረጊ ትችያለሽ ያደረክሽም ሊሆን ይችላል ፐብሊክ ሚዲያ ላይ ስታመጪ ከምንም በላይ መጠንቀቅ ያለብሽ አንደኛ ነገር ቤተሰቦችን ወደ ሚዲያ ካመጣሽ በጣም መጠንቀቅ አለብሽ አንደኛ ነገር የቤተሰቦች ቪዲዮ ሚዲያ ላይ ይቀራል ይሄ ምክር ነው በነገራችን ላይ ይሄ ምክር ነው ቪዲዮዎችሽ የቤተሰቦችሽ ቪዲዮ ሚዲያ ላይ ይቀራል በነገራችን ላይ ፊንገር እንትና ማነው አጋሰስ ትንሽ ከንግግሯ አደብ የገዛች ምናምን ይመስላልና አዶናይን አክሰፕት እያደረገችው ነው ይመስለው ወደ ጃኒም ጠጋ እያለች ነው ምናምን እና አይ ቲንክ የሆነ የመከራት ሰውም አለ የሆነ የመከራት ሰው አለ በድብቅ ወስዶ ገርፎ ይመለሳት ሰውም አለ ትንሽ አደብ ገዝታለች ይሁን ደስ ይለናል እና ቆንጆ ነው አንዳንዴ ከተናገራችሁ ሐሳብ ውስጥ አንዱን የወሰድኩት ምኑ መሰላችሁ እዚህ ሶሻል ሚዲያ ላይ ፋሚሊንም ሆነ ከናንተ ጋር ወይ በእናንተ ዙሪያ ያሉትን ሰዎች እዚህ ሶሻል ሚዲያ ላይ ስታመጧቸው ጥንቃቄ አድርጉ እዚህ ሶሻል ሚዲያ ላይ ስለሚቀር ቪዲዮ ማለት ነው ፎቶም ቢሆንና ለዛም ነው ፊንገር ሾ የሆነ ታይም ላይ ሞቅ ብሏት ገለበጥ ብላ ስታሸው ይሄው ፊንገር ሾ ብለው ስም አወጡላት አሁን ላይክ ያ ቪዲዮ አሁን ስቲል ስላለ ነው የሚያሸማቅቋት ልጅና ከደረሰበት ተማሩ ይመቻችሁ ኮፒ ሊንክና ሼር ያደርጋችሁ አድርሱላት ይሳይ ሚኪሪያ ሚዲያ ላይ የቤተሰብ ታሪክ ማምጣት ቤተሰብን ለገቢ ማግኛ ብሎ የራሳችሁን ታሪክ ማስጣት ምንም ትርጉም የለውም ለምን ደልቶት የሚኖር ኢትዮጵያዊ ለምናውቃለን ግን የሳይኮሎጂካል ጫናው ደግሞ የሚያሳድረው ጫና ደግሞ ቀላል የሚባል አይደለም ሁሉም ሰው ከራሱ በማይንድ ሴቱ ልክ ሐሳብ ስለሚሰጥባችሁ መቋቋም ካልቻላችሁ ራሳችሁን ልታጠፉ ትችላላችሁ ነገርና ሚዲያ ላይ ለምታወጡት ለምትናገሩት ነገሮች ጥንቃቄ በጣም ይፈልጋል ብዬ አስባለሁ በተለይ ሶሻል ሚዲያ ላይ ፖስት የምታደርጉ ሰዎች እና ወላጆች ደግሞ ልጆቻችን ምን እያደረጉ ነው ምናምን መከታተል ግዴታ ይመስለኛል መስማው ወደስ ቅዱስ ሰሞኑን ፍየል አስገድዶ የደፈረው የደቡብ ሱዳናዊ ግለሰብ ዓለምን እያነጋገረ ይገኛል ይህ ግለሰብ ቻርለስ የተባለ ግለሰብ ነው አንዲትን ሴት ፍየል እንግዲህ ሲደፈር ይያዛል ታዲያ እዚህ ሰውዬ ላይ የተፈረደበት ፍርድ ቀላል አልነበረም ማለት በ15000 የሱዳን ገንዘብ ከፍሎ ከገዛት በኋላ ድል ባለ ሰርግ እንዲያገባት ተደርጓል ለኮሜዲያን ፍልፍሉ የገቢ ማሰባሰብ ስራ እንዲጀመር ጉርሻ ፔጅ ጥሪውን አቅርቧል ኮሜዲያን ፍልፍሉ እንደሚታወቀው ሰሞኑን እንግዲህ በስትሮክ ተመቶ በሆስፒታል እንደሚገኝ ይታወቃል ይሄ ለብዙ ጊዜ በኮሜዲ ስራ ህዝብን ሲያገለግል የነበረ ሰው የህክምና ስራው የተቃና እንዲሆን ማህበረሰቡ እገዛዎችን እንዲያደርግ ወይንም ደግሞ የገቢ ማሰባሰብ ስራ እንዲጀመር ነው ጉርሻ ፔጅ የተሰኘ መረጃ ላይ የሚሰራ የፌስቡክ ገጽ ጥሪውን ያቀረበው ማለት ነው ይሄ ምን ያክል በብዙዎች ተቀባይነት አለው የራሱ ጥያቄ ሆኖ ነገር ግን ጉርሻ ፔጅ ይሄንን ጥሪ አቅርቧል ምክንያቱም የህዝብ ልጅ ነው ለረጅም ዓመታት
በኮሜዲያንነት ያገለገለ ነው። ፍልፍሉ የብዙዎች የሳቅ ምንጭ፣ የብዙዎች የደስታ መነሻ ነውና ለዚህም ሲባል እንግዲህ ሕክምናው የተፋጠነና ቀልጣፋ እንዲሆን በሚል በራሱ ተነሳሽነት ይሄ ፔጅ ማለት ነው የገቢ ማሰባሰብ ተግባር እንዲጀመር ጥሪውን አቅርቧል። እንደምን አያችሁት? ጊዜው ያመጣው ያዚ ነው። አባት ወይ ሚና ህንጻ የቱ ጋር ነው? ሚና ህንጻ ስንሰጠኛለህ ራሽ በክፍያ ነው። ጊዜው ነው እንግዲህ ባባ። እሺ እንካ ሚና ህንጻ አላነሰ አነሰሽ ባባ። ምን አይቺ ምን ካሽ ይኸውና ሚና ህንጻ እንዴ ለዚህ ነው ያብሬ ከፈልኩት መች ረበለው ጀለስ ካራዳ ጋር ሲውል ምንድነው የምታወራው? ታረ መንኪስ አልተመቻችሁሽም ነገር ነው? አልተመቻችሁሽም ሲክስ ለበል በቃ በ6 ያራዳ ልጅ ቤተሰቦች ቪዲዮቻችን እነዚህን ይመስላሉ። ቀጣይ በምርጥ ቪዲዮ አገኛቸዋለሁ።